በጣም ደስ የሚለው ጳውሎስ ከውሾች ተጠንቀቁ ይላሉ። ከሰው አይደለም ስለሰው አይደለም የሚያወራው እዚህ ላይ። ይሄ መንፈሳዊ ነገር ነው የሚናገረው። ምን ማለት ነው? ከሐሰተኛ ከክርስቶስ የሚለየን ነገር መጠንቀቅ እንዳለብን እና እንዴት ነው የምናውቀው አይሁድ መሆናቸው እዚህ ላይ ይነግራል። ክፋትን ከሚያደርጉና ስጋን ከሚቆርጡ ሰዎች ተጠበቁ ይለናል። ከክርስቶስ የምናደርጋቸው ነገሮች ሁሉ ስጋ ነው እና እነዚህ ስለ ግርዝ ነው የሚያወራው፣ ስርክምሲዥን ነው የሚያወራው፣ ስጋ መቁረጥ ነው። እስኪ መንፈሳዊ ነገር ስናነሳ ምን ይሆናል? ስጋ መሆን ስጋ ነው። ግርዝ እንደ ሰርጀሪ በሉት መቁረጥ ማለት ነው አይደል? በጣም ፔንፉል የሚያም ነገር ነው። በቃ ክፉ ነገር ነው። ክፉ የሚያደርገው ደግሞ ምንድን ነው? ይሄ ነገር ክርስቶስ የለበትም፣ ጥቅም የለውም። አንድ ሰው እንኳን ታሞ ምን እንደሆነ ሳይታወቅ ሰርጀሪ ቢገባ እንዴት እንደሚያም አስቡት። ይህ ስጋ መቁረጥ ማለት ነው፣ የማይሆን ነገር ነው እና እነዚህ ክፎች ይላቸዋል። ተጠንቀቁ ከውሸት ሰዎች። ዛሬም እግዚአብሔር የሚያስጠነቅቀን ተጠንቀቁ ከነዚህ ውሾች፣ ከነዚህ ሐሰተኞች አስተማሪዎች ተጠንቀቁ እያለን ነው የሚነግረን እና እኛ ይላል ደግሞ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ ስጋም የማንታመን ነንና ይላል። እኛ ማለት አማኞች ማለት ነው። በክርስቶስ የዳኑት አማኞች ማለት ነው። እንደ ክርስቶስ በስራቸው በስጋቸው ሳይሆን ነገር ግን በክርስቶስ እምነታችን ላይ ያደረግን ሰዎች መጨረሻ ላይ ክፍል 9 ላይ ይነግረን እንዴት እንደምድን እንደርስበታለን እና እዛ ላይ ይነግረናልና እኛ በክርስቶስ ኢየሱስ የምንመካ ሰዎች አማኞች መመካት ያለባቸው በአንድ ነገር ብቻ ነው፣ በክርስቶስ ብቻ ነው፣ በስጋ አይደለም። እኛ እንደተገረዝነው እውነተኛ መገረዝ ከዛ የሚመጣው በክርስቶስ ብቻ ስናምን ነው። እኛ ግን የምንመካው ምን ይላል? በስጋ አይደለም፣ በክርስቶስ ላይ ነው የምንመካው።